በንቅናቄ መድረኩ ላይ የተገኙት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም መከላከል በምንችላቸው ምክንያቶች እናቶች ላይ ሊደርስ የሚችለው ሞት በመከላከል ኃላፊነታችንን ልንወጣ ይገባል ብለዋል። በተለይ ደግሞ ለነፍሰ ጡር እናቶች የጤና አገልግሎቶችን ጥራታቸውን የጠበቁና ተደራሽነታቸውን በማረጋገጥ እናቶች በአቅራቢያቸው አገልግሎቱን እንዲያገኙ ማድረግ አለብን ብለዋል። ርቀት ላላቸው ቀበሌያትና መንደሮች ማቆያዎችን በተገቢው መንገድ በተደራጀ መንገድ ከሰራን እነዛ እናቶች ጤና ጣቢያ ላይ ሆነው መውለድ የሚችሉ ከሆነ በቅርበት ያሉ ጤና ጣቢያ ላይ መጥተው መውለድ የሚችሉ ከሆነ የወሊድ አገልግሎት ሽፋናችን በጣም እያደገ ይመጣል፣ እየተሻሻለ ይመጣል ማለት ነው። ስለዚህ በጣም የወሊድ አገልግሎት ላይ ለመስራት ከመነሻው ጥራት ያለው የቅድመ ወሊድ አገልግሎት ቅድም እንዳለው መስራት ያስፈልጋል። እሱን በጥንቃቄ መምራት የዚህ ንቅናቄም አንዱ ትልቁ ውጤት መሆን ያለበት እሱ መሆን አለበት ማለት ነው። የማቆያ ጣቢያዎችን በማዘመን ለእናቶች ምቹና ማራኪ በማድረግ በጤና ጣቢያዎች የሚሰጠውን የወሊድ አገልግሎት ምጣኔ በማሳደግ በእናቶችና ሕፃናት ላይ የሚደርሰውን የሞት ምጣኔ ለመቀነስ ባለድርሻ አካላት ትኩረት ሰጥተው መስራት እንዳለባቸው አስገንዝበዋል። ነፍሰ ጡር እናቶች ማቆያ ላይ ህብረተሰባችን በገንዘብም ድጋፍ እያደረገ በአይነትም እህል የተለያዩ እህሎችን በማቅረብ ለእናቶች ጤና አገልግሎት እንዲውል ከማስቻል አንጻር ከህብረተሰብ ክፍል ስናይ አባቶች፣ አዛውንቶች ብቻም ሳይሆኑ ተማሪዎች ልጆችም ጭምር ለነፍሰ ጡር እናቶች አገልግሎት የሚውል ግብአቶችን ከቤታቸው ከጫካም ጭምር ለማገዶ የሚሆኑ እንጨቶችን እያሰባሰቡ የሚሰጡበት ሁኔታ አለ። ይሄ ማለት እንግዲህ አጠቃላይ የፋይናንስ ስርዓቱን ዶሜስቲክ በማድረግ አገር በቀል በማድረግ ህብረተሰባችን የእናቶች ጤና ላይ ያለውን አበርክቶ እያሳደገ እንደመጣ የሚያሳይ ነው። በጣም ጠንከር ብሎ የሚሰሩ ዞኖች ላይ ጠንከር ብሎ የሚሰሩ ወረዳዎች ላይ የእናቶች ማቆያዎች፣ ሌሎች የእናቶች ጤና አገልግሎት ላይ በጣም ምሳሌ የሚሆኑ ስራዎች እየተሰሩ ነው። ስለዚህ ይሄን ወጥ በሆነ ክልል አቀፍ በሆነ መንገድ በሁሉም ጤና ተቋማት በተገቢው መንገድ መስራት እንዲቻል ሰፊ ንቅናቄ ያስፈልጋል ማለት ነው። የነፍሰ ጡር እናቶች ልየታ፣ ቅድመ ወሊድ ክትትልና የእናቶችን ስነ ልቦና ከመገንባት አንጻር የተሰሩ ስራዎች ተስፋ ሰጪ መሆናቸውን ያነሱት ኃላፊው አሁንም በልዩ ትኩረት መሰራት ያለባቸው ጉዳዮች እንደሆኑ በአጽንኦት ተናግረዋል። ከወሊድ ጋር ተያያዥነት ያላቸው ስራዎችን የነፍሰ ጡር እናቶች ልየታ በቀበሌ ደረጃ የሚሰሩትን በተገቢው መንገድ በመለየት የነፍሰ ጡር እናቶች ኮንፈረንስ በየቀበሌው በማካሄድ ውይይት ከእናቶቹ ጋር በማድረግ የቅድመ ወሊድ ክትትል በጊዜ እንዲጀምሩ ቢያንስ በ3 ወር እንዲጀምሩ የማስቻል ስራ በመስራት ክትትላቸው ከዚህ ቀደም የነበረው 4 ጊዜ ብቻ ሳይሆን ወደ 8 አልጓል። ስለዚህ 8 ጊዜ እንዲከታተሉ ማድረግ ይሄን ማድረግ የምንችለው ደግሞ ቀድሞ በ3 ወር መጀመር ሲችሉ ብቻ ነው። ስለዚህ ይሄንን በደንብ የሰከነ ፕሮግራሙን በደንብ የተረዳ አመራር የዳይሬክተር እስከታች እስከ ጤና ጣቢያ እስከ ጤና ኤክስቴንሽን ድረስ በተገቢው ተቀናጅተው መስራት ይጠብቃል ማለት ነው። እናቶች በአቅራቢያቸው የጤና አገልግሎቶችን በማግኘት በሰለጠኑ ባለሙያዎች መውለድ እንዲችሉና የጤናቸውን ሁኔታ መከታተል የሚችሉበትን የግንዛቤ ስራዎች ያለማቋረጥ በመተግበር ሀገራችን የያዘችው እቅድ ከግብ እንዲደርስ መስራት አለብን ያሉት ደግሞ የቢሮው ምክትልና የፕሮግራሞች ዘርፍ ኃላፊ አቶ ኃይሌ ዘውዴ ናቸው። በሀገር አቀፍ ደረጃ ላይ ጥሩ ለውጥ ያመጣንባቸው ፖይንቶች አሉ። በዛ ልክ ደግሞ በጣም የወደቅንባቸው ቦታዎች አሉ። ስለዚህ እነዚህ መሰረታዊ ችግሮች ምንድን ነው? ስለዚህ በተለይ የእናቶች ማቆያን ከማዘጋጀት አኳያ፣ ወሊድ በጤና ተቋም ውስጥ እንዲወልዱ ከማድረግ አኳያ የጤናማ እናትነት ወድ ንቅናቄ ዓላማው በዋናነት የተለያዩ የግንዛቤ እንቅስቃሴ መድረኮችን በመፍጠር ጥራት ያለው የእናቶች ጤና አገልግሎት ተደራሽነትን የሚያጠናክሩና ፈጠራና ዘላቂ የፋይናንስ አቅርቦቶችን በመዘርጋት መከላከል የሚቻለውን የእናቶች ሞት መቀነስ መሆኑን በቢሮው የእናቶች ሕፃናት፣ አፍላ ወጣቶችና ስነ ምግብ ዳይሬክቶሬት ዳይሬክተር አቶ መሰረት ወልደ ማርያም ተናግረዋል። ዋናው ዓላማ እንግዲህ በየአመቱ እንደ ሀገርም በሁሉም ክልሎችም እስከ ወረዳ ድረስ እስከ ታች ህብረተሰብ ድረስ የሚከበረው የእናቶች ጤና ለማሻሻል በዘመቻ በወር ውስጥ ምን መደረግ አለበት፣ ምን ተሰራ ብለን ቀድመን የፈጸምናቸው ተግባራትን የምንገመገምበት እና ቀጣይ ለትኩረት የሚሻቸው ጉዳዮችን ከባለድርሻ አካላትና ከሚመለከታቸው አመራር ጋር በጋራ እየወሰን ተለቅመን የምንሰራበት ስራን ግብ አድርጎ ነው ይሄ በየአመቱ የሚከበረው የእናቶች ጤናማነት ቀን ነው።
በመድረኩ የተገኙ ባለድርሻ አካላትም የመድረኩ መዘጋጀት በእናቶች ላይ ሊደርስ የሚችለውን ሞት ለመቀነስ እንዲቻል ዘርፈ ብዙ ጠቀሜታ እንዳለው ግንዛቤ ፈጠረ እንደሆነ አንስተዋል። ይህ ንቅናቄ መድረክ በጣም ወሳኝ ነው ብለን ነው የምናስበው። በዚህ መድረክ ላይ ከሁሉም ወረዳ የሚመለከታቸው አካላት የተሳተፉ ስለሆነ ይህን የእናቶችና የህፃናትን ሞትን ለመቀነስ ሁሉም ሰው የበኩሉን ኃላፊነት ይወጣል ብለን እናስባለን። ይህ መድረክ መዘጋጀቱ የእናቶችን ሞት ለመቀነስ ብዙ ስትራቴጂዎች አሉና ያንን አጠናክሮ አሁን ካለበት ከተቀመጠበት ግብ አንጻር 169 ላይ ነን ወደ 70 ማውረድ ስለሆነ ያንን ለመቀነስ የተቀመጡ ስትራቴጂዎችን በንቅናቄ ወደታች እንዲወርድ ለማድረግ ነው።